ለምትወደኝ ነበር አይደል ዋጋ ከፈልክልኝ? ግምትሽን አስተካኪ። እና ታዲያ ስለምትጠላኝ ነው? እንድትሞች አልፈለኩም ነበር እኮ ስለምትወደኝ ነው። ሞትሽ እረፍት እንዳይሆንብሽ ስለምፈልግ ነው። በቁሜ መቀጣት እንዳለብኝ ነው የምታስበው? አዎ፣ በስተት የተፈጠረ ልጅሽን የነሳሽ ለጓደኛዬም ሆነ ለዴቭ ዘር መስጠት የምትችይ ሴት አይደለሽ። በጣም ሴሰኛና ወራዳ ስለነበርሽ የሰጠሽን ዘር መልሶ ነሳሽ። ይቅርታ። እንደዚህ አትበለኝ፣ ያመኛል። እንዴት ላልተወለደው ልጅ ሞት እኔን ተጠያቂ ታደርገኛል? እሺ ታረሙ። ትደናበራለህ እንዴ? ሰውዬው እኔ መደናበር የሚባል ነገር አላውቅም። ይሻላል። ለምሬ ፈለገኝ። ታማኝነትህን ልፈትነውና እንደ ራሴ ላምነህ ስለምፈልግ ነው። መልካም። እኔም ደግሞ ጥርጣሬህን ለማጥፋት ዝግጁ ነኝ። ይኸው ምንድን ነው? የስራ ማስኬጃችን ነው። እሺ፣ ስራው ምንድን ነው? ቴሌግራም ላይ እኮ ልክ ይልሃል። ይኸው ማን ነው? ከዚህ ዓለም ታሰናብቷል፣ ትገለዋል። አቶ መሰለ ሉሊትን ከእጅ እስካላስገባው ድረስ በፍጹም አልመለስም በማለት በተደጋጋሚ ወደነ ዴብ ቤት በመምጣት በር እያንኳኳ አስቸግሯታል። ሆኖም አሁን ላይ ምን ማድረግ እንዳለባት ሉሊት ከራሷ ጋር ታስባለች። እስከ መጨረሻም ሉሊት ያሰበችው ነገር ቢኖር ወደ ሌላ መደበቂያ ቦታ ማመቻቸት ነው። ይህንን ሀሳቧን ለዴብ ስታካፍለው በፍጹም አይሆንም፣ ለአንቺ ስል ህይወቴን እሰጣለሁ በማለት የሚመጣባት ነገር አብሯት ሊቆምና ሊከላከልላት እንደሚችል የወንድምነትን ጥግ አሳያት። በእርግጥ በሉሊትና በዴብ መካከል የስጋ ዝምድና የላቸውም። ይህችን እንቁዬ ወጣት ሊረዳት ስለፈለገ እንጂ። አቶ መሰለም በዙሪያ አሉኝ ከሚላቸው ሰዎች በሙሉ ደውለው ጠይቀዋል። ዛሬ ላይ አንድ የስጋ ዘመዱ የሚሆን ሰው በመደወል እንግዲህ አንድ ነገር እንድታደርግልኝ እፈልጋለሁ፣ ላደረግበት ነገር ደግሞ እኔ ውለታ ከፋይ ነኝ ሲሉ ማስተባብለዋቸዋል። ታዲያ ዴብን እንዲገድልለትና ጥሎም የኔዋያች የምታምረው ቆንጅየዋ ሙሽራ እሷን አስኮብልለህ እንድትወስድልኝ ሲል አዞታል። በሌላ በኩል ባንቴሮን ዛሬ ወዳጅ መስሎ ቀርቦታል። መስሎ የቀረበው ባንቴሮን በመጨረሻም ታሪክ ሊሰራለት ይመስላል። ገንዘብም አስተላልፎለታል። በመጨረሻም የዴብ ፎቶ ተልኮለታል። ይህም ፎቶግራፍ ምን ላድርገው ሲል ጠይቆታል። ጭንቅላቱን ብለህ አስወግደው ሲልም እንዲሞት ትዕዛዝ አስተላልፏል። በዚህ አማካኝነት ባንቴሮን የጓደኝነትን ጥግ ለዴብ አሳይቶታል። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም ትንሿ ሙሽራ ክፍል 47 የቀጠለውን ይዤላችሁ መጥቻለሁ። እንግዲህ በባለፈው ክፍል እንደተመለከትነው ዴብ የጽንሱ መውረድና እንዲሁም የሮዛ ሆስፒታል እየታከመች እንደሆነ የተነገረበት ሰዓት ነበረ። ዴብ ከምንም በላይ ከጽንሱም በላይ እያሳሰበው የሮዛ ህይወት ነው። ሮዛ ትተርፍልኝውን ሲል ጠይቆታል። በደረሰባት የደም መፍሰስ አደጋ ባንቴሮን በወቅቱ ደም ለግሷት እንደታደጋትም ተመልክተን ነበረ። ታዲያ አሁን ከነበረችበት በመጠኑ ቢሆን አገግማ ወደ ቤት ለመመለስ አስችሏታል። ሮዛ ለተደረገላት ደም ልገሳ ከማመስገን ይልቅ ለምን አተረፍከኝ፣ ምን ፈልገ ነው፣ ትወደኝ ነበር እንዴ በማለት የተለያዩ ጥያቄዎችን እየጠየቀችው ነው። እሱም አይ ስለምወድሽማ ብትሞች ነበረ፣ ምክንያቱም ይችን ዓለም ከስቃይ ትገላገያታለሽ፣ ነገር ግን እኔ እንድታርፊ ስላልፈለግኩ ነው ይላታል። በሌላ በኩል ዴብም ቢሆን ባንቴሮን የደም ልገሳ ስላደረገለት በደሉን ወደ ጎን በመተው እሷን ለመርዳት የሄደበትን ርቀት በጣም አመሰገነ። እንዲህ ሰው ሆነ ትገኛለህ ብዬ አላሰብኩም ነበር። ለማንኛውም ህይወቷን ስለታደግልኝ አመሰግናለሁ በማለት ምስጋና አቀረበለት። ሉሊት በበኩሏ አቶ መሰለ ወደ ቤት እየተመላለሰ እሷን እያስጨነቃት ነው። የኔ ቆንጆ ሙሽራ፣ ብዙ ሴቶች በዙሪያ ያንዣብባሉ፣ በጣም ይወዱኛል። እኔ ጠይቂያቸው አይደለም እምቢየው ሊሉ ይቅሩና ቀና ብለው ለማየት እንኳን በጣም ይፈሩኛል። ንጉስሽን አሜን ብለሽ ተቀበይውና ንግስቴን በልቤ ላኑራት ይላሉ። ሉሊትም በብዙ ነገር ለመደለል እየሞከሩ ነው። ሉሊትም አንተን የማይበት አይኔ ቢጠፋ መርጣለሁኝ፣ ጭራሽ እንደዚህ አይነት ነገር እንዳታስበው አቶ መሰለ ወደ መጣበት ተመለስ ስትል አመነጫጨቀችው።
ቢሆንም የሉሊት ድክመት ቤተሰቦቿ ናቸው። ቤተሰቦች እንደውለሽ ጠይቀሻቸዋል ወይ? አባትሽ ገና ከሆስፒታል መውጣቱ ነው ሲልም ነግሯታል። ይህን ሉሊት ወዲያውኑ ለእናቷ ስልክ በመደወል አባዬ እንዴት ሆኗል ስትል ጠየቀች። አባቷ አሁን በመልካም ጤንነት እንደሚገኙና እሷ ራሷን እንድትጠብቅ አስጠነቀቋት። በዚህ መሰረት እየተርበተበተች ወደ ሳሎን የተመለሰችው ባንቴሮን ጋር ተገጣጠመች። ባንቴሮን ምን ሆነች ነው ሲል ጠየቃት። እሷም አቶ መሰለ እያለ ሰላሜን ቤት ላገኘው በጣም ከባድ ነገር ነው። አሁን ምን ማድረግ እንዳለብኝ ግራ ተጋብቻለሁ። ወይ ከዚህ ቤት ብን ብዬ ልጥፋ ስትል በምሬት ተናገረች። እሷም እኔ እያለው የምን ብን ብሎ መጥፋት ነው? ሁሉንም ነገር እኛ ዋጋውን እንሰጠዋለን፣ አንቺ አርፈሽ ኑሮሽ ኑሪ ሲል ሉሊትን አበረታታት። ታዲያ ባንቴሮን ከዛ ጊዜ ጀምሮ ይህን ሰውዬ እንዴት መቅረብ እንዳለበት ያስባል። ባንቴሮንም የወሰደው አማራጭ ቢኖር በወዳጅነት በመቅረብ ድክመቱን በመጠቀም ይህን ሰውዬ ማጥቃት ነው። ባንቴሮን ያደረገው ነገር ይበል የሚያሰኝ ነው። ሮዛም እንደዛ እንዳልተንጨረጨረች ብቻ መሬት አይንካኝ፣ አሸንፋቸዋለሁ፣ ሁላችሁም በእግሬ ስር ናችሁ፣ ምንም አታመጡም፣ እያንዳንድሽ ዋጋሽን እሰጥሻለሁ እያለች ለምትፈልገው ዓላማ በጣም በብዙ ተሯሯጠች። አሁን ላይ ግን ሶፋዋ ላይ የምትውልና በሰዎች እጅ የምትመገብ ሆና አረፈች። ለማንኛውም የእጁ ቅርብ ነው። ሮዛ ስንት ነገር እንዳላደረገች ሁሉ ዛሬ ግፍ ዋጋዋን አስቆጠራት። ይህንን ደግሞ ባንቴሮን ሊያስታውሳት ፈልጓል። ይሄውልሽ ዓለም ተለዋዋጭ ናት። ለማንኛውም ያስወረደሽ በደረሰብሽ ነገር ባዝንም ልጁ ግን ቢወለድም አይረባም፣ ምክንያቱም የኃጢአተኛ ልጅ ይላል። በተለያየ አቅጣጫ አንዴ ካምናን አረግዝኩልህ ትላለች፣ አንዴ ዴቭ የልጁ አባቷ እንደሆነና እሱን ወልዳ እስከምታሳየው ድረስ እንደቸኮለችም ለማስመሰል እየሞከረች ነው። ዴቭ ዘወር ሲልላት ለአምነን እንዳረገዘችለትና በማስገደል ያላትን ሀብት ንብረት ይዛ ወደ አምነን መሄድ እንደሆነ ስትነግረው ቆይታለች። በስከ መጨረሻ ከአምነን ጋር የከዳችበት አጋጣሚ ግን አሳዛኝ ነገርን አስከተለ። የበለጠ ጽንሱን እንድታጣና እንድታዝን ተደረገ። ይባስ ብሎ የሷ ህይወትም አደጋ ላይ ወደቀ። ሉሊት አቶ መሰለ እየተመላለሰ ስለሆነ በሰላም መኖር አላስቻለንም፣ ስለዚህ ይህንን ቤት ለቅቄ መሄድ ይኖርብኛል፣ ካለበለዚያ ወንድሜ ለአንተ ጦስ መሆን አልፈልግም ስትል ለዴብ ነገረችው። ዴብ ይህ ነገር ምንም ሊያሳስብሽ አይገባም፣ ለአንቺ ስል ምንም መሆን አለውኝ፣ በጣም ነው የምወድሽ ሲል አሁንም ሉሊት ካጠገቡ እንደማትርቅና ለሚመጣው ነገር ሊመክትላት እንደሚችል ቃል ገብቶላታል። ይሁን እንጂ ለሉሊት ግን ምንም አይነት ሰላም እየሰጣት አይደለም። ታዲያ ባንቴሮን እየተከታተለ መውጫ መግቢያውን እያጠና ያለውና በመጨረሻም ወደሚኖርበት አቅጣጫ በመሄድ ካንተ ጋር ለመስራት ተስማምቻለሁ በማለት እጁ ላይ ፈረመለት። አቶ መሰለ የባንቴሮን ቃል አገባብ እውነት መስሎ ስለታያቸው እያንዳንዱ ሚስጥራቸውን አሳልፈውም ተናገሩ። ምን ማድረግ እንደሚፈልጉም እቅዳቸውን አወጡ። እስከ መጨረሻም በአቶ መሰለ ሀሳብ የተስማማ የመሰለው ባንቴሮን መልሰው ወደዛው ቡና ቤት በመምጣት ምን እንደሚፈልጉ ጠየቃቸው። ለጊዜው የሚያስፈልጋቸውን የገንዘብ መጠን ወደ ባንክ ሸር በማድረግም ይህ ለስራ ማስኬጃ ይሆንናል ሲሉም ነግረውታል። ምን እንድሰራ ነው የምትፈልገው ሲልም ባንቴሮን ጠይቆታል። እንድትሰራ የምትፈልገው ነገር ቢኖር ይህንን አሁን በፎቶ ያየኸውን አንገትኩን ብለህ ግደልልኝ በማለት ትዕዛዝ አስተላልፏል። እስከዚህ ጭካኔ ድረስ የሄዱበት አቶ መሰለ ምንም እንኳን ቢያስገርመውም ለነገሮች ግን ድንቅ ያለ አይመስልም። አዛዥና ትክክለኛ ወዳጅ በመምሰል የቀረበው ባንቴሮን በመጨረሻ የሚያስበውን ማሳካት ይችላል ብዬ አምናለሁ። ይህን ሰውዬ በህግ አግባብ የሚጠይቁበትና ከሉሊት ራስ የሚወርዱበትን አጋጣሚ ሊፈጠር ይችላል። ባንቴሮን የጓደኝነትን ጥግ በተደጋጋሚ አሳይቶናል። ከዚህ በፊት ዴቭን ሊገሉት በሞከሩበት ሰዓት መንገድ እንዲቀይሱና የሚመጡበትን አቅጣጫ ቀይረው ከነዚህ አደገኛ ሰዎች ራሳቸውን እንዲጠብቁ እንዳደረገም የምናስታውሰው ነገር ነው። ዛሬም በሚያስገርም ሁኔታ በዴቭ ዙሪያውን ባንጃበቡ ሰዎች እንዴት መከላከል እንዳለበት በጣም በሚያስገርም ሁኔታ እየተራመደ ነው። ልጃቸው የምትሆነውን ሉሊትን ያፈቀሩት አቶ መሰለም አደብ ቢገዙ መልካም ነው ብዬ አስባለሁኝ።
ገና ለገና ገንዘብ አለኝ፣ በሰዎች ዘንድ ተፈሪ ነኝ፣ ንጉስ ነኝ። እኔ ተናግሬ ማንም ቀና ብሎ የሚያይ ነገር የለም። ምክንያት ግን ክብሬ ተንቋሿል፣ ተዋርጃለሁኝ። ሰዎች ባሉባልታ መጠቋቋሚያ አድርገውኛል ከማለት ይልቅ ራሳቸውን ካሉበት እልህ ቢያገሉ የተሻለ ነው ብዬ አስባለሁኝ። ለማንኛውም ሉሊት በመጨረሻም አሸናፊ ትሆናለች። በተለይ ደግሞ አሁን የጀመሩት የዴብና የባልቴሮን ትብብር። እኚህ ሰውዬ አቶ መሰለ ጉዞ የትም ሊደርስ አይችልም። የጦርነቱ ቀጠና ተጀምሯልና እንግዲህ በአሸናፊነት የሚያጠናቅቀው ሰው አሸናፊ ሆኖ ያበቃል እንዳሉት ሁሉ ዞሮ ዞሮ ግን ጦርነቱ በሁለት አቅጣጫ የተጀመረ ቢሆንም ዞሮ ዞሮ ግን በነዴቭ አሸናፊነት ጦርነቱ የሚጠናቀቅ ይሆናል። ዞሮ ዞሮ እውነት ማሸነፉ አይቀርም። በዛ ላይ ደግሞ ይህ የፍቅር ግንኙነት የማትፈልገውን የመመስረት ግዴታ የለባትምና ሉሊት በሰላም እንድትኖርበት አቶ መሰለ እጃቸውን ቢያነሱ መልካም ነው ብዬ ማምናለሁ። መሰለ ለጊዜው ሉሊትን ወደ ቤታቸው እንደምንም አድርገው መውሰድ ቢያስችላቸው እንኳን ሉሊት ከሳቸው ኮብልላ ሌላ ቦታ መሄዱ አይቀርም። ምክንያቱም ፍቅር ኃያል ነው። ፍቅር ከሌለ ግን አንድ ቀንም ሰዓታትን ማሳለፍ እጅግ በጣም ከባድ ነው። ስለዚህ የማትወደውን ወንድ እንድታገባ የሚያስገድዷት አቶ መሰለ አርፈው ቢቀመጡ የተሻለ ነው ብዬ ማምናለሁ። በቀጣዩ ክፍል እስከምንገናኝ መልካም ጊዜ ሆንላችሁ እያልኩ ለቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።